እግዚአብሔር ያስመለጣት ልጅ ነች እና እዚህ ቤት ነው ህይወቷ ማለት ከጌታ ጋራ እንደ ልጄ ነው ማየውና ናይች ልጅ በህይወት የቆመችው እዚህ ቤት ከገባይ ጀምሮ ነውና አንድ ቀን እግዚአብሔር በፊት ሞት በቤትሽ አይሆንም እያለ ይናገረኛል በልጄ በኩልና ወጣች አንድ ቀን ዕቃ ገዛለሁ ብላ በሰፈሩን አካላ ወጣች ወደ ሰኔ 30 ዝም ብላ ወጣች ያን የፈለገችውን ነገር አላገኘችም ዝም ብላ እየነዳች እኔ ወጣች አንድ ሰዓት ጨለመብኝና የልጆችን ስለሚይዝ ለማን እነዚህ ልጆች ትቼ እሷ ፍለጋ ልውጣ እያልኩኝ ግራ እየተጋባው ጎረቤቶቼ እየወጡ ይፈልጋሉ የት እናገኛት ሰው ስንጠይቅ ግን ወደ ላይ ወጣለች ይሉናል ከዛ ልጆቹን አስረክቤ ለእናታቸው ወጣሁኝ እኔ ወጣን ከኔ ጋራ ሰው ያልፈለገ ሰው አብሮኝ ያልተሰማራ ሰው የለም አብሮኝ ሰው ተሰማራ እዚህም መጣሁኝ እዚህ ኳየር መጣለች ብዬ ስመጣ እዚህ ኳየር አልመጣችም አሉኝ እንደገና ለሱ በቃ ጸልዩልኝ ላለው ዘኒን ጸልዩልኝ ላለሁኝ በእነሱ በዚህ ይጨነቃሉ ይጸልያሉና ለሊቱም ሙሉ ተፈለገች አልተገኘችም እንደውም እዚህ ፖሊስ ጣቢያ ያለው ሰዎች ክርስቲያኖች ናቸውና እሷ ልጅ እኮ ደረጃ ጋር ትገባለች አይደል እናቃታለን እኮ አለኝ አዛዡና አዎ በቃ ባክሽ እግዚአብሔር ልጅ ነች እሷ ምንም አትሆንም እያሉ ያጽናኑኛል ፓትሮል ይዘው እነሱ ከኔ ጋር ይንከራተታሉ ፖሊሶቹ ፎቶዋን ተቀብለውኝ አብረው ይንከራተታሉ ለሱ በየደቂቃ እየደወለ አይዞሽ ማዘር እንደው ጅቡን እግዚአብሔር መጥቶታል አንድ ጅብ ወገቡ ተወጋ ሆዱን ወጋው እግዚአብሔር ጅቡ ተገሏል አትበላም ልጅሽ በዚያ ወሬ አትበላም ምንም አትሆንም እግዚአብሔር አስመልጧታል ተጽናኝ ታመኝ ይለኛል እኔም አዎ ልክ ነው ልቤ አሁንም ምንም ጥሩ ነው እታመናለሁ በሱ ይያልኩ ለሊቱን ጨለማውን ለሊቱን እስከ 8 ሰዓት ያለ ረፍት ፖሊሶቹ ባንድ በኩል ይፈልጋሉ ጎረቤቶቼ ከኔ ጋር ይንከራተታሉ ፈልገን 8 ሰዓት ሲሆን ገባን ወደ ቤት ገብተን ቁጭ ብለን እንጠብቃለን እስከሚነጋ ድረስ ትንሽ ደግሞ ሌላ ቦታ ደግሞ እንደገና ባሉን ቦታ ሁሉ ወጣን ሌሎቹ በሌላ ቦታ ተሰማሩ ለሊቱን በሙሉ እንደዛ ስንሆን አድረን እሷ የሆነ ማጥ ውስጥ ገባች ማጥ ውስጥ እንደውም ዘኒ ምን አለችኝ የሆነ ማጥ አለ እዛ እንዳትገባብሽ ብቻ ነው እግዚአብሔር እንግዲህ ያስመልጣት እኔ ምንም ማድረግ አልችልም እላታለሁ ዘኒ የሆነ ማጥ አለ እዛ ውስጥ ብቻ እንዳትገባ እንጂ እያለች ከዛ ለካ የሆነ ማጥ አለ ከብቶች ፈረሶች እንትን የሚሉበት እዛ ውስጥ ገብታ እስከ ወገቧ ድረስ እንዴት ትውጣ ጫማዋ ተበጥሶ እርምጥምጥ ብላ ይሄ ፊቷ ብቻ ነው በቃ የሚታየው ሌላው ነገሩ አይታይምና ከዛ ተወጣለች በለሊት እንደገና ወንዶች ሊደፍሯት እሷ ላይ ይመጣሉ ውሾች 30 ሆነው ላይ ይመጣሉ በቃ እግዚአብሔር ከዛ ሁሉ ቀጥቀጣው ይሄ ሰውነቷ ሁሉ ምን ይመስላል ይሄ ጥቀርሻ ነው የሚመስለው ሰውነቷን ሁሉ ያውም ቢስትላቸው እግዚአብሔር ነው ይሄንንም ያደረገውና ያስመለጣት ሰውነቷ ይሄ አብጦ መጣች በቃ ይሄ ሁሉ ማለዳ የዚህ ቤት ሃና ናት ያገኘቻትና ታችኛ በሌላ ቦታ ተሰማርተን እሷን ዘነበወርቅ አገኘቻት ለሊት እንዲህ የሆነች የሆነ ታክሲ አግኝታ ስትገባ ተጸየፉኛል ሰዎች ሁሉ ታክሲ ውስጥ ገባ ታክሲ ውስጥ ገብቼ ቁጭ ስል ሰውነቷ ማጥ ነው ይሸታል በጣም ከዛ ከማጥ ውስጥ እንዴት ብላ እንደወጣች እግዚአብሔር እንዴት እንዳርጎ እንዳስመለጣት እንዴት እንደወጣች የግድ ቧጥጨን የወጣሁት አለች ምንም ሰው አትመስልም ሰው ሁሉ ይጸየፋታል ይርቃታል እዛ ዘነበወርቅ ቁጭ ብላ እንደየተንሰፈሰፈች ይችን ልጅቷን ታገኛታለች ድምጿን ስላወቀቻት ብቻ ተጠጋቻት ምን ሆነች ነው ስትበይሽ ለኔ ደወለችልኝ ስልክ ስትደውል እንደገና ሄደን በራይዳ መጡልኝ ምንም ሳትሆን በሰውም ተሳትል አውሬም ሳይነካት ሰው ወንዶቹም መጫወቻ ሳያደርጓት እግዚአብሔር እንደዚህ አድርጎ አስመለጠልኝ እግዚአብሔር ማለት ለጌታስ በደንብ እልልታችሁ ጀማስ ክብር ለእግዚአብሔር ሌላው ደግሞ ልጄ ልትወልድ ሆስፒታል ገባች ማለት ነው አሁንም እግዚአብሔር የሚለው ሞት አይሆንም በቤትሽ ነው የሚለውና ልጅቷን ይዤ መጣለው ብዬ መሰክራለሁ ብዬ ነበር ቃል የገባሁት ያው አይታታል አንተ መጣና ልጅቷ ቆንጆ ልጅ እግዚአብሔር መልካም ልጅ ነው የሰጠኝና እዚህ ትውልድ ይሰጣቸዋል የምትፈልጉ ሲባል እኔም ይሰጠኝ ብዬ ነው ከጌታ የተቀበልኳት እቺ ልጅና የልጅ ልጅ ናት ማለት ነው ከዛ እቺ ልጅ ልትወልድ እናትየዋ ስትገባ ሆስፒታል ሆኖ የማይታወቀው ነገር ሌሎቹ ኦፕሬሽን እየዋሉ ሲወጡ እየወለዱ ሲወጡ እሷ አትወጣም እኔን አሞኛልና ደብቀውኛል ኦፕሬሽን ልትሆን እንደገባች ሁሉ ደብቀውኛል ታም ያለው ግሬን በጣም ፈተና ላይ ነው ያለሁትና በ2016 17 በጣም መፈተና ላይ ነበርኩኝና እቤት ቁጭ ብዬ እነሱ
ኦፕሬሽን መሆኑ አለ ኦፕሬሽን መግባቷን ሁሉ ደብቁ ብሎ ተደብቋል ቤት ውስጥ እሷ ይሄ ኦፕሬሽን ልትሆን ገባች ሌሎቹ እየወለዱ ሲገቡ እሷ እየወጡ እሷ አትወጣም አሉ በቃ ምን ይሻላል እየተባለ ግራ ተጋብተዋል በቃ ተደናግጠዋል አሁን እቺ ልጅ ህፃኗ ከተወለደች በኋላ እንትን ሙቀት ክፍል ተባለ ልጅ በቃ በልጅቷ ላይ ተስፋ ተቆርጧል እናትየዋ ብቻ ተተረፈ ተባለ እናትየዋም ወጣች ከዛ ከመወለጃ ክፍል በቃ ተደናግጠው ነበር ማለት ትሞታለች ብለው ለሁለቱም ተስፋ ተቆርጦ ነበር እግዚአብሔር ሁለቱንም ሰላም አደረገ ቆንጆ ልጅ እግዚአብሔር ሰጠንኝና እግዚአብሔር ልጅቷን ይዤ እመጣለሁ ሌላ ጊዜ መሰከራለሁ